ቢዝነሱን በጣም በቀላሉ ማኔጅ ማድረግ የሚያስችል ለሱቆ የሚጠቅም አሪፍ አፕሊኬሽን ፕሌይ ስቶር ላይ እንሄዳለን። ካሽቡክ የሚባል አፕሊኬሽን እንፈልገዋለን። ሲመጣልን ኢንስቶል እናደርገዋለን። ኦፕን ስንለው ከዛ ሬጅስተር እንለዋለን። ከዚህ በፊት ስላልተመዘገብን ስማችን እናስገባለን። እዚህ ጋር አዲስ መመዝገብ ስለሆነ ፋዘር ኔም ስልክ እናስገባለታለን። እንደዚህ እናደርገዋለን። ልክ ሬጅስተር ስናደርግ አውቶማቲካሊ ወይ በቴሌግራማችን አሊያም ደግሞ በኤስኤምኤስ የሚመጣ ፓስዋርድ እናስገባለን። አስገብቼ ሎጊን እለዋለሁኝ። ሎጊን በማድረግበት ሰዓት ፊት ለፊት ገጹ ያሉት ነገሮች መጀመሪያው እዚህ ጋር ስንነካው ፕሮፋይል ማኔጅመንት አለው። በፕሮፋይል ማኔጅመንቱ ላይ ማነኝ ሎጊን ያደረግኩት ሰው፣ ከዛ ምን ፐርሚሽን አለኝ፣ በአፕሊኬሽኑ ላይ ምን መስራት ይችላለሁ፣ ከዛ ደግሞ ፓስወርድ መቀየር ስፈልግ ደግሞ ፓስወርድ መቀየር ያለው ይሄ የፐርሰናል ፕሮፋይል ማኔጅመንት ሴቲንጉ ነው። ቀጥታ ወደ ቢዝነሱ እንሄዳለን። ቢዝነሱ ላይ በየትኛውም ቢዝነስ ኦነር ኦፍ ሙባረክ ቢዝነስ ብሎኛል። በዚህ ቢዝነስ አሁን በኦነር ፐርሚሽን ይሄ እዚህ ጋር ኦነር ፐርሚሽኑ እንጂ ከኦነር ባለፈ ሴልስ ሾፕ ኪፐር እንደና ደግሞ ስቶር ኪፐር የምንላቸውን ሰዎች በፈለግነው ሮል ክሬት እያደረግን ሲስተም ላይ ማስገባት እንችላለን። እነሱን ማኔጅ ለማድረግ ዩዘር የሚለው ፐርሚሽን አለ። ሴቲንጋችን ላይ ከዩዘር ማኔጅመንቱ ባለፈ ቀጥታ ሱቅ ውስጥ ካሉ ነገሮች ውስጥ ይህ አፕሊኬሽን ከሚሰራልን ነገሮች ውስጥ አይተም ገዝተን ወደ ሱቅ የምናስገባቸውን እቃዎች እዚህ ጋር የምንመዘገብበት ቦታ ነው። ለምሳሌ ኦማር 5 ሊትሩን በካርቶን 4 ፍሬ ይህንን ሴቭ አደረግለታለሁ። ኦማርን ገዝቼ እንደማስገባውና ባለ 5 ሊትሩን ማለት ነው። ከታች ሳፕላየር የሚላለ ኦማርን ሳፕላይ የሚያደርግልኝ የኦማር አቅራቢ አህመድ የሚባል ከስተመር ቢኖረኝ አህመድ ኦማር ብዬ ሴቭ አደርገዋለሁ። ይህን ገዝቶ የሚወስደው ከስተመር ለምሳሌ እዚኛው ላይ ባለው ከድር የሚባል ከስተመር ሆኖ ስልኩ እንደዚህ ቢሆንና ለም ባንክ ብዬ ሴቭ ባደርገው አሁን በዚህ ፍሎ ውስጥ አይተሙን ክሬት አድርጌዋለሁ፣ ሳፕላየሩን ክሬት አድርጌዋለኝ፣ ከስተመሪን ገዝቶ የሚወስድኝ ከስተመር ሴቭ አድርጌዋለኝ። ባንክ ሳይድ ደግሞ ክፍያ ምሰጥ የምቀበልበትን ባንክ ደግሞ ለምሳሌ ሮድታይም ቢንግ ሲቢኢ ኮመን ስለሆነ አካውንት ሆልደር ሙባረክ አንድ ሴቲንግ ጨረስኩኝ። ገዝቼ የማመጣውን እቃ ሁሉንም እዚህ ጋር መዘግበዋለሁ። እቃ መገዛቸውን ሰዎች ሁላቸውንም እዚህ ጋር መዘግባቸዋለሁ። ከኔ እቃ የሚወስዱ ደንበኞች መዘግባቸዋለሁ። ክፍያ ምሰጥ የምቀበልበትን ለአቅራቢ የምከፍልበትንና ከደንበኛ የምቀበልበትን አካውንት እዚህ ጋር መዘግባለሁ። ሁለት ነገሮች ያስፈልጉኛል። ከባንክ ካሽ እቀበላለሁኝ። በስራ ቦታዬ ኮሌክት የማደርግበት የካሽ አካውንት ይኖረኛል። አካውንት ታይፑ ካሽ የሆነ አካውንት ነምበሩ ለእኔ በሚመችኝ 99 ልለው እችላለሁኝ ቁጥሩ ስለሚያስፈልግ። ከከስተመር ደግሞ እንደገና ምን ይኖረኛል? ወኪንግ ከስተመር ይኖረኛል። ማልፈልገው ዲቴሉን መያዝ ማልፈልገው ወኪንግ 1 ለምሳሌ ሪማርክ። ስለዚህ ወኪንግ ዴይሊ በቃ ዝም ብሎ በራሪ የምንላቸውን ንግዶች እዚህ ጋር እናስቀምጣቸዋለን። ከሳፕላየር ወኪንግ ሳፕላየር ላይኖረን ይችላል። ኢፍ ካለ ግን ማስገባት ይቻላል። ይሄ ሴቲንግ ነው። ዋንስ ይህን ካዘጋጀን በኋላ ዴይሊ ኦፕሬሽናችን ላይ እንመጣለን። በየዕለቱ እንገዛለን፣ እንሸጣለን፣ እንከፍላለን፣ እንቀበላለን። ስለዚህ ሴልስ ላይ ብንመጣ መሸጥ የምንችለው ገዝተን ያስገባነውን ነው። የምንሸጠው ግን ለማን ነው? ለደንበኞቻችን። ትራንዛክሽን ባንኮቻችን ናቸው ስንሸጥ የምንቀበልባቸው ማለት ነው። ስቶክ ምንገዛቸው እቃዎች ናቸው። የመዘገብናቸው እቃዎች በጠቅላላ እዚህ ጋር ዝርዝር ይሆናሉ። ፔይመንት ለአቅራቢ ነው የሚከፈለው። አቅራቢዎቻችን እዚህ ጋር ይዘረዘራሉ። ከምን እንጀምር? ከስቶክ ወይም ደግሞ ከፔይመንት። በልክ ፐርቼዝ ካለን ፐርቼዝ ከዚህ ሳፕላየራችን ኦማር እንገዛለን። ስንት ካርቶን? ለምሳሌ 100 ካርቶን በስንት? በ1490 ብር። አሁን 100 ካርቶን በዚህ ሂሳብ ኦማር ገዝተን ስናስገባው ኦማር ጋር ገብተን በምናይበት ጊዜ 100 ካርቶን በ596 ሺህ ብር ሂሳብ በ1490 ሲባዛ በ4 የአንዷ ዋጋ ነው። ይሄ 1490። ስለዚህ 400 በዚህ ሲባዛ ይህን ያህል ይመጣል። ግዢ ፈጸምን ማለት ነው። ገዛን ማለት ደግሞ መሸጫ ላይ ስንመጣ ከድር የሚባል ደንበኛችን 100 ከሆነ ለሱ ሽያጭ ስናስጀምርለት 100 ኦማር እንዳለን አቬለብሉን ካውንት ያሳየናል። ማክሲመም ልንሸጥ የምንችለው 100 ፍሬ ነው። ግን ይሄ 10 ካርቶን ቢገዛን 1500 ብር ሂሳብ 1500 ሲባዛ በ10 ሲባዛ በ4 ይሆናል ማለት ነው። የወሰደለት ለምሳሌ ያሲን የሚባል ዴሊቨሪ ቢኖረን ለሱ ስለዚህ ያቺ 60 ሺህ ብር በዚህ ሰው ላይ ትቀመጥበታለች። ይሄ ሰው እስከሚከፍለን ድረስ ይዳይዝበታል። ካሽን በምናደርግበት ጊዜ ደግሞ ማን ይመጣል? ካሽና ባንኩ ይመጣል። ሊከፍለን ገንዘብ ልንቀበልበት ስለሆነ ማለት ነው። ቢከፍለን እዚህኛው ላይ ሪሜይን ልል ይችላለሁ ማስታወሻው። ከዛ በንግድ ባንክ 50 ሺህ ብር ከከፈለን 10 ሺህ ብር ኔጌቲቭ ባላንስ ይኖርበታል። 60 ሺህ ብር ዕቃ ገዝቶ 50 ሺህ ብር ከፍሎ 10 ሺህ ቀርቶበታል። ምንድነው ስንለን ኦማር 10 በ4 ሲባዛ በ1560 ብር የወሰደው ነው። በሲቢ 50 ሺህ ብር የከፈለበት ነው። ግዢና ክፍያውን ያሳየናል። ከዚህ ባለፈ አፕሊኬሽናችን ወደታች የምንሄድበት ጊዜ ትራንዛክሽን ላይ በንግድ ባንካችን 50 ሺህ ብር እዚህኛው ላይ ተመዝግቦ እናገኘዋለን። ከከድር መቼ ስንት ብር? ስቶክ ላይ ስንመጣ ደግሞ 10ሯ ከ100 ካርቶን ተቀንሳ 90 ካርቶን ትቀረናለች። ፔይመንት ጋር በምንሄድበት ጊዜ የዛ ሰው 596 ሺህ ብር ነበረብን። ለሱ ደግሞ ለመክፈል በምንመጣበት ጊዜ ካሻውት ነው የምናደርገው። ካሻውት የምናደርገው የትኛውን ባንካችን ነው? ሲቢ። በስንት ብር? በ50። ስለዚህ በእያንዳንዱ ቀን
ስንከፍል፣ ስንገዛ፣ ስንሸጥ ያለችዋን ነገር እዚህ ጋር ቁጭ እያደረገ ይሄዳል። ሴልስ ጋር በምንመጣበት ጊዜ 10,000 ብር በከድር አለን። 50,000 ተቀብለነዋል፣ ከፍለነዋል ለገዛንበት ቦታ። ትራንዛክሽን ጋር በምንመጣበት ጊዜ በንግድ ባንክ የነበረን ነው፣ ከፈልን፣ ምንም የለንም። ስቶክ ላይ በምንመጣበት ጊዜ የ100 ካርቶን 10 ተሽጦበት 90 ካርቶን በስቶክ ላይ አለን። ፔይመንት ጋር ስንመጣ ደግሞ 546,000 ብር የሰው አለብን። ካፒታላችን ጋር በምንመጣበት ጊዜ ሴልስ 10,000 ብር ሰው ጋር አለን። ባንክ 0 ነን። ስቶክ ላይ 536,000 ብር አለን። ፔይመንት 546,000 ብር አለብን። ኔት ካፒታላችን ስንት ነው? 546 ለ46 400 ብር ትሆናል። ሽጠን ያተረፍናት ነች ከ10 ካርቶን 10,000 ብር እዚህ 536,400 ደግሞ ስቶክ ላይ 546 ደግሞ የሰው ያተረፍናት ኔት ካፒታል እዚህ ጋር እናገኛታል። ከወጪን ሳይጨምር ማለት ነው። በካፒታል ደረጃ ያው ካፒታልህ ላይ ደግሞ ኤክስፔንስን ለማስተናገድ ስትፈልግ ደግሞ ኤክስፔንስ ማኔጅ ለማድረግ ሲባል ኤክስፔንስ ባይ ዲፎልት ፔይመንት ነው። ስለዚህ ዴይሊ ላይ ፔይመንት ስር እዚህ ቦታ ላይ እኛ ኤክስፔንሳችንን ኤክስፔንስ የሚባል ብንይዝ ዴይሊ ኤክስፔንስ የሚባል ፔይመንት ቢኖረን ዴይሊ ኤክስፔንስ ላይ ገብተን ካሽ አውት ማድረግ እንችላለን ካለን አካውንት ላይ ካለን ባላንስ ላይ ማለት ነው። ስለዚህ ካለን ካሽ ላይ ይህን አይል አማውንት ለዚህ ነገር አውጥቻለሁኝ እያልን አካውንታችን የሚነኩትን ማቀናነስ እንችላለን። በእርግጥ ቪዲዮ እንዳይረዝም ብዬ እንጂ በእያንዳንዱ ስር ላይ ማድረግ የምንችላቸው ነገሮች አሉ። ከሴልስ ጋር በተገናኘ ሌበር ኮስትን መጨመር ቢፈለግ በእያንዳንዱ ካስተመር ላይ እቃውን በሚወስድበት ጊዜ ሌበር ኮስቱን ለእኛ እየከፈለን እኛ ለሰራተኞች የምንከፍል ከሆነ ከእቃዎች ሊስት ላይ ሌበር ኮስትን አድ እናደርገዋለን። ትራንዛክሽን ጋር በመጣበት ጊዜ ባንክ ቱ ባንክ የምናደርገው ትራንስፈር አንዱ ባንክ ላይ ሆነን ወደ አንዱ ባንክ የምናደርጋቸው ትራንስፈሮች ለምሳሌ ሲቢ ላይ ሆኜ ከሲቢ ወደ ካሽ አካውንቴ ትራንስፈር ማድረግ የምፈልግበት ሁኔታ ቢፈጠር፣ ኦልድ ስቶክን ማስገባት ብንፈልግ፣ ያለንን ስቶክ ስንት ቀረን ስንት አለን የሚለውን ማወቅ ብንፈልግ፣ ፔይመንት ላይ መተን ለደንበኞቻችን ለአቅራቢዎቻችን ከፈልን አልከፈልን፣ ስንት ቀረብን፣ ስንት ከፈልናቸው፣ ስንት አላቸው፣ የስንት ነበር የገዛ ነው የሚሉትን ሪፖርቶችን በአጠቃላይ ይዞ በሪፖርት ኢንተርፌሱ ደግሞ እነዚህን በጠቅላላ በቢዝነሱ ቢዝነስ ሪፖርቱን፣ በስቶክ ስቶኩን፣ በሴልስ ሴልሱን፣ በአይተም የአይተም ዲቴይሉን፣ በከስተመር ሳይድ ገቢ ወጪውን፣ በሳፕላየር ሳይድ ክፍያና ያመጣውን እቃ የቀረብንን፣ ከመጋዘን ወደ ሱቅ ሳምፕል የምናመጣ ከሆነ ደግሞ የሳምፕል ማኔጅመንቱን፣ አጠቃላይ ደግሞ የኔት ካፒታል ፍሎዋችንን በአንድ ቦታ የሚያሳይ የማን አለብኝ ማንጋ ምን አለኝ፣ ስቶክ ስንት ብር አለኝ፣ ባንክ ላይ ስንት ብር አለኝ፣ በየትኛው ባንክ የሚሉትን መረጃዎች ሁሉ በአንድ ቦታ የያዘና ደህንነቱ የተጠበቀ ጽድት ያለ የሞባይል አፕሊኬሽን ለቢዝነሱ እጅግ የሚያግዝ ማለት ነው። ኖርማል ካሽን ካሻውት የምናደርጋቸው ከስራው ጋር በቀጥታ ግንኙነት የሌላቸው ነገሮችን ማኔጅ ለማድረግ እዚህኛው ላይ ደግሞ እሱን ማኔጅ ማድረግ እንችላለን። እንደ ሰፈር እንደ አካባቢ የምናደርጋቸው እንቅስቃሴዎች፣ በኸይር ስራዎች የምናደርጋቸው መዋጮዎች፣ ከሌላ ሰው ተበድረን የምናመጣቸው ዳይሬክት ካሾች መስጠት መመለስ የሚባለው ነገር ለምሳሌ የሆነ ሰው 500 ሺህ ብር ከሰጠን በኋላ አንዴ 30 ሺህ፣ አንዴ 100 ሺህ፣ አንዴ 200 ሺህ እያደረግን የምንከፍለው ከሆነ ክፍያን ለመጨረስ እቁብ ትራክ ለማድረግ ስትፈልጉ ይሄ ቦታ ዳይሬክት በዛ መልኩ ማኔጅ ማድረጊያ ነው የሚሆነው። ኖርማል ካሽ ቡክ ነው። በዚህ በኩል ግን ቢዝነሱን በዴይሊ እንቅስቃሴም ሴቲንጉን ሴት አድርገው ደግሞ በሪፖርትም ማኔጅ ማድረግ የሚያስችል ቀለል ያለ የሞባይል አፕ ነው። አመሰግናለሁ።